ዳቦ እማዬ ታለች። ሰላም ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ የማማዬ የክትባት ቀን ነውና ስለዚህ ላስከትባት ወደምሰራበት ጤና ጣቢያ እንሄዳለን። አብረን እንዋል። ዛሬ የክትባት ቀኗ ነው። የ1 ዓመት ከ2 ወር ማለት ነውና ክትባት ሲባል እንግዲህ የሚያስደነግጠን ነገር አለ። ሁሌ እንደ 45 ቀን ክትባት ነው የሚመስለንና እዛ እንሄዳለን። እስካሁን ደግሞ እያለባበስኳት ነው አስነስቼ። ግን የሚገርማችሁ ነገር ማለት ነው በቃ አትነሳለኝ። ላቆርብ ሲሄድ ጧት እንደዚህ ክትባት ምናምን ሲኖራት ቀን ነው በጧት ማስነሳትና ለመለባበስ ግን በጣም ነው የሚከብደኝ። እንዴት እንደምታሳዝነኝ ደግሞ አንዴ ከተኛች አሰማም ልክ እንደ እናቷ ነች። እና በቃ ምን ልበላችሁ ምንም መስሚያዋ በቃ ጥጥ ነው። ቁጭ ብላ ማለት ነው በስርዓት ቁጭ ብላ ተኝታለች፣ አትነቃምና በጣም ነው የምታሳዝነኝ። እንደምታያት ተኝታ አንዴ ትገልጻለች፣ ከዛ በኋላ ትተኛለች። አለባበሽ እንግዲህ ወደ እኔ የሚሰራበት ጋር ነው የምንሄደው። ቤተሰብ እንግዲህ የዛሬ የክትባት ብሎጌ የቀኑ ምን እንደሚመስል አብራችሁ እዩት። ከኔ ጋር ሁኑ ቤተሰቦቼ። ቤተሰብ ያልሆናችሁ ካላችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። የጫማው ነገር አይወራም። በቃ ማለት ለጊዜው ነው ያለበስኳት እንጂ ከዛ በኋላ ቦርሳ ውስጥ ነው የማስገባው። እንደዚህ የሚላጠው ነውና እየላጠች ነው የምጥልብኝ። የፀጉሯን ነገር ደግሞ እያያችሁት ነው። ከበፊቱ ትንሽ ለውጥ አለው። ቅባት የምጠቀምላት አሁን ጆንሰን ነው። ሌሎች ቅባቶችን ደግሞ እጠቀምላታለሁ። እስኪ የምታውቁት እናንተ ተጠቅማችሁት ለውጥ ያመጣላችሁ ቅባት ለህፃናት ማብዣ የሚሆን ማለት ነው እስኪ ካለ ኮሜንት ላይ አሳውቁ ቤተሰቦቼ። እና ለማስያዝ ራሱ በጣም ፈለግኩኝ ግን አልችልም። በቃ ማስያዝ የተያዘ ከሆነ እንደዚህ እያነሳሽ ነው የምትነቅለው እና በቃ ሙሉ እዚህ ጋ የገዛሁላት በጠቅላላ የለም አልኳችሁ። እንደዚህ ትገነጥለዋለች፣ ትጥለዋለች መንገድ ላይ በቃ አትወድም። በቃ እንኳን ማስያዣ የፀጉር ማስያዣ ማለት ነው ቅባት ሳረግባት እንዴት ቅባቱን እንደምጠርገው ልነግራቸው አልችልም። በስተመጨረሻ አልነቃችም፣ ግን ግዴታ ነው። ወተናል እንግዲህ ለባብሰን ሁሉንም ማዘጋጀተን ግን ክትባት ስትከተብ እንግዲህ መቅረጽ አልቻልኩም እና እኔ ነበርኩ አልተመቸኝም። ከዛ ደግሞ እንቅልፏን ስላቋረጠች ነው መሰል በቃ በጣም በኃይለኛው ነበር የረበሸችኝ። እና አሁን እዚህ ጋር የልጆች ዴይኬር ነበረ እዛው የኛ ጤና ጣቢያ ዴይኬር አላቸውና እዛ ነበር የወሰድኳትኝ ዴይኬሩ ጋር። የሚገርማችሁ መብያው መጠጫው ጸደይ ነው። ዴይኬሩ በጣም አሪፍ ነው። እዚህ ላይ እንግዲህ ትንሽ እንግዲህ ከተወጋሽ በኋላ አሁን አይደለም የሚያስታውቃትኝ ከገባሽ በኋላ ነው። እና እዚህ እንዳለ የሮጠች ነው በቃ እንደምታዩት ያዙ ልቀቁኝ አለች። በቃ ተዘግታ የዋለች እና ደግሞ አዲስ ነገሮችን ስታይ እንዴት እንደምትሆን ማለት ነው። እና ቤተሰቦች እስኪ እንግዲህ ከማማ ጋር ከልጄ ጋር እንግዲህ የማሳልፈውን ጊዜ ውሎ አብራችሁ ይዋል ወይ ነይስ እንኪ ሰላም በያታ ሰላም በያታ ቤቢ ተኝታ ነው መጠቀም ነው እናቴ። ወይ ይበል ታነሳሳልሽ ውዴ በዚህ አርግ ባይ ባይ በል ዳቦ ቤስኪማ ዳቦ ወይ ይበል ስምሽን ንገሪያትኝ። ጨዋታ ይዛለች የተደባደበች ማነው ስምሽ ያለችሽ ነው እማ? ስምሽ ንገሪያት። አጋፔ በያት። ቤቢው የምትበልጪው በስንት ወር ነው የምትበልጠው? እኔ የካቲት 3 የእሱ ሚያዝያ 6 ስንት ማለት ነው? የካቲት መጋቢት ሚያዝያ 3 ወር። አሁን ስንት አመቱ ነው? በቃ አሁን በ6 1 አመት አለፈው። የእሷ በ3 1 አመት ከ2 ወር አለፋት።
ያው 2 ወር ከምናምን አዎ በሁለት ወር ትመጫለሽ። ነው ቤቢ ታዘለው ሂጂ ቤቢን ሰላም በይውና ተነሳ ምነው ቤቢ ማኪ አይደለችም ቤቢ ነው ቤቢ ሾ ማጊ ሂድ ባባዬ ና ይዘህ ማኪ ይሄውና ና አንተ ደግሞ አድርግ ይሄው እንደዚህ አድርግ አንተም ሂድ ባይ ይሄው ባባዬ እኔ ፍቅር ሂድ ነይ በይው ማማ ፍቅር ወይ እኔ በሻይጭ ቀለሽኩ ታይኖ ነው ፍቅር ወይ ፍቅር አዎ ጎበዝ ወይ ማማ ባባን አጫውቹ ታይ እንዳ አይኑን አይደለም እሽማ ማኪ አይደለችም ሱቴል በይ እስኪማ ሱቴል ነው አይደለም ማኪ አይደለችም ባባዬን አጋፔ ነኝ በይው አጋፔ እንዲል ደግሞ ንገሪው ማማ በራሳቸው ዓለም ውስጥ ነው እናት የሚቀሳቀሱት ፍቅሉ አይኑ ነው እኮ እኔ ግን ቆንጆ ልጅ አሁን ይሻለዋል ማኪ ነው ማኪ ምን ነው ወጭሽ እንደዚህ አሁን ይሮጥ ማዳት ለምቦጫን ጣል ታረጋዋለች የኔ ፍቅር ማኪ ማኪ ሱቲ ና ባይ ዳቦ በይ ደግሞ ዳቦ በይ ለባባ ዳቦ በይዋ ዳቦ በይ ታዩ እንቺ ባባን እንካ ባዬ የኔ ፍቅር አትቀሚው እንጂ የኔ ውድ አትቀሚው ሽማ ታይ የሱ ያዘው ነው እንደሚያምርሽ እንዴ የሱ ያዘውን እዚህ ያለሽ ሳይ እንካ ባዬ የኔ ፍቅር ሩብ ግል ወይኔ ለራሱ እሺ ምንም አላለም ታይ እግሩን ታይ እሱ ደህና ሰው ነው እሺ አንቺ እንትን አትበይ ታይ እሱ ያዘውን ታይ ካልሱን ታይ ዳቦ በይ እስኪ ዳቦ በይ ለባባ ዳቦ በይ እንዲህ ባባ ደግሞ ዳቦ በይ ዳቦ ዳቦ ባባ እንዲል እኮ ነውማ ባቦ በይ
ማማ እንግዲህ በዚህ እድሜዋ የኛን የጎረቤታችን ልጅ ማኪን ታድቃለች እና እሷን በደንብ ትጠራለች። ለመጀመሪያ ጊዜ እኔ አላመንኩም ማኪ ብላ ስትጠራው የእውነት በጣም ነው የደነገጥኩት። እኔ እንጃ ደነገጥኩ፣ በጣም ደስ አለኝም። ለመጀመሪያ ጊዜ ቃላት ሲያወጡ ሲናገሩ እንዴት ደስ እንደሚል እኔ ቁማ ራሱ እንደዚህ ደስ አላለኝም። እና ዳቦ ራሱ ስታይ በቃ ዳቦ ባቦ ባቡ ለመጀመሪያ ስትናገር በቃ እንዴት ደስ እንደሚል አላውቅም። በጣም ቃላቶችን ቶሎ ብላ ነው የምትይዘው እና የሚገርማችሁ ነገር ቤት ነው ከሰላም ጋር የምትውለው፣ ግን ልጆች ጋር ብትውል ምን እንደምትል ሳስበው በጣም ነው የሚገርመኝ። እና ቤት ገባነ እንግዲህ በጣም አድካሚ ቀን ነበር። ይኸው ማማ ራሱ እንዴት ብላ እንደተኛች